ኤሜን 24/7ን እየመራን ራቢያ ሰይድና በሱፍቃር ተገኝ በምልክት ቋንቋው ደግሞ አማራ ያለው አብረናችሁን ዘልቃለን። አብራችሁን ሁኑ የአክብሮት ግብዣችን ነው። ወደ አጫጭር ጉዳዮቻችን አለፍን። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢፌዴሪ አየር ኃይል 9ኛ ዓመትን በማስመልከት የተዘጋጀ የአቪዬሽን ኤክስፖን ጎበኙ። ወደፊት መብረር የጋራ ነገን መገንባት በሚል መሪ ቃል የተዘጋጀው የአቪዬሽን ኤክስፖ በማደግ ላይ ያለውን የኢትዮጵያ የአፍሪካ አቪዬሽን ማዕከልነት ሚናን የሚያጠናክር መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓልን በማስመልከት በተሰናዳው የአቪዬሽን ኤክስፖ 2026 መክፈቻ ላይ ተገኝቻለሁ ብለዋል። ወደፊት መብረር የጋራ ነገን መገንባት በሚል መሪ ቃል የተዘጋጀው ኤክስፖ የአቪዬሽን ቴክኖሎጂን፣ ክህሎትን፣ ትብብርን የማሳደግና በማደግ ላይ ያለውን የኢትዮጵያ የአፍሪካ አቪዬሽን ማዕከልነት ሚናን ለማጠናከር የሀገር ውስጥና የውጭ ተባባሪ አካላትን በአንድ መድረክ ያገናኘ ነው ሲሉም መልእክት አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የአየር ኃይል 9ኛ ዓመትን ምክንያት በማድረግ የአቪዬሽን ኤክስፖ 2026 መርቀው ከፍቷል። ምስለ ዜናውን እስኪ ተከታትለን እንመለስ። ላይ እንቆያለን። ተመልካቾቻችን የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓልን ምክንያት በማድረግ በተሰናዳው የአቪዬሽን ኤክስፖ 2026 በጠቅላይ ሚኒስትር ዶክተር አብይ አህመድ ተከፍቷል። በዚህ ጉዳይ ላይ ተጨማሪ መረጃ ላይ ደርሰን ሰብስቤ ባዩ በቀጥታ መስመራችን ላይ ይገኛል። ሰብስቤ እንደምናመሸህ። የአቪዬሽን ኤክስፖ የመክፈቻ ስነ ስርዓት አጠቃላይ መርሃ ግብሩ ምን ይመስል ነበር? የተላለፉ መልእክቶችም ካሉ አድርሰን።
አመሰግናለሁ። እንደምናመሻችሁ እናንተም እንግዲህ በዛሬው ዕለት የኢፌዴሪ አየር ኃይል 90ኛ ዓመት የምስረታ በዓልን በማስመልከት የተዘጋጀው የአቪዬሽን ኤክስፖ 2026 ወደፊት መብረር የጋራ ነገን መገንባት በሚል መሪ ቃል በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተከፍቶ ለእይታ በቅቷል ማለት ነው። እንግዲህ ይህ ኤክስፖ በዋነኝነት ከተለያዩ የዓለም ሀገራት የተውጣጡ የአቪዬሽን ዘርፉ ባለሙያዎች እንደዚሁም ደግሞ ኤክስፐርቶች፣ አመራሮችን ጭምር ተመራማሪዎችን በዚህ ዘርፍ የሚሰሩ ባለሀብቶችን እና የስራ ፈጣሪዎችን ጭምር አንድ ቦታ ላይ ያገናኝና በተለይም በአቪዬሽን ዘርፉ በአፍሪካ ውስጥ ያለው የአቪዬሽን ዘርፍ ወደፊት ካለው ከቴክኖሎጂ ጋር እንደዚሁም ከዘላቂነት ጋር ተያይዞ ምን ተግዳሮቶች ይገጥሙታል፣ ምንስ መልካም እድሎች አሉት የሚለውን ጉዳይ በስፋት የሚመከርበት ይሆናል። እነዚህ ባለሙያዎች ተገናኝተው ማለት ነው። እንግዲህ በዚህ በኤክስፖ ላይ እጅግ የዘመኑ የአቪዬሽን ዘርፍ ቴክኖሎጂዎች ቀርበዋል። ከድሮን ቴክኖሎጂዎች ጨምሮ ለተለያዩ ለሲቪልም እንደዚሁም ደግሞ ለሚሊተሪም አገልግሎት የሚውሉ የአቪዬሽን ዘርፉ የቴክኖሎጂ ውጤቶችም ለእይታ ቀርበዋል። እንግዲህ ከዚህ ውስጥ እንግዲህ በአፍሪካ ደረጃ የአቪዬሽን ዘርፉን ስናነሳ የኢፌዴሪ አየር ኃይል አንጋፋው ነው ማለት እንችላለን። የኢፌዴሪ አየር ኃይል በተመሰረተበት ወቅት ላይ በርካታ የአፍሪካ ሀገራት ነጻነታቸውን እንኳን ያላገኙበት ወቅት እንደመሆኑ መጠን ግንባር ቀደሙ የዘርፉ ተቋም ነው ማለት እንችላለን። እንግዲህ ህዳር 20 ቀን 1928 ዓመተ ምህረት የኢፌዴሪ አየር ኃይል መመስረቱን ነው እንግዲህ ከታሪኩ የምንረዳው። ይህም እንግዲህ በወቅቱ የነበሩት የኢትዮጵያ ንጉሠ ነገስት ቀዳማዊ ኃይለ ሥላሴ በወቅቱ ንጉሠ ነገስት ባይሆኑም እንግዲህ አልጋ ወራሽ በነበሩበት ሰዓት በኤደን የብሪቲሽ ሮያል ኤር ፎርስን ወይም ደግሞ የብሪቲሽ የንጉሳዊ የአየር ኃይልን ከጎበኙ በኋላ ይህንን መሰል ተቋም በሀገራቸው ለመስረት ካደረባቸው ጽኑ ፍላጎት ተነስተው ነው እንግዲህ ከዛ በኋላ ይህ የአየር ኃይል የተቋቋመ ማለት ነው። አየር ኃይሉ ከተቋቋመ በኋላ በተለያየ ጊዜ የተለያዩ የውጭ አካላት አስተዳድረውታል። በተለይም ስዊድኖች አሻራቸውን በዚህ ረገድ አኑረዋል። ከዛ በኋላ እንግዲህ የተለያዩ ኢትዮጵያውያን የመሪነት ሚናውን በመረከብ እንደዚሁም ደግሞ አጠቃላይ የተልእኮ ስራውን በመረከብ የአብራሪነቱንም የስልጠናውንም የጥገናውንም ጭምር በመረከብ በርካታ ስራዎችን ሲሰሩ ቆይተዋል ማለት ነው። በአሁኑ ወቅትም እንግዲህ ይህ አንጋፋ አየር ኃይል ላለፉት 90 ዓመታት የሀገርን ዳር ድንበር በማስጠበቅ የሀገርን ሉዓላዊነት በማስጠበቅ በጀግንነት ኃላፊነቱን ሲወጣ ቆይቷል ማለት ነው። አሁን ላይ እንግዲህ አየር መንገዱ የተለያዩ ቴክኖሎጂዎችን ታጥቋል። ያን ብቻ ሳይሆን ቀድሞ የነበሩትም በማዘመን በማሻሻል ጭምር በራሱ አቅም በውስጥ አቅም ማለት ነው። እንደዚሁም ደግሞ አዳዲስ ዘመን አመጣሽ የቴክኖሎጂዎችን በመታጠቅ ጭምር ከዘመኑን የዋጀ ዝግጁነትን ተላብሶ ነው እንግዲህ የሚገኘው ማለት ነው። ምንጊዜም ዝግጁ ነው። እንግዲህ ሞቶም ወይም ደግሞ መሪ ቃሉም ሰማያዊ የኛ ነው የሚል ነው የኢትዮጵያ አየር መንገድ የኢትዮጵያ አየር ኃይል። ስለዚህ የኢትዮጵያ አየር ኃይል በዛሬው በዚህ በአቪዬሽን ኤክስፖ ላይ ይህንን ትልቅ ልምዱና ተሞክሮን ለአፍሪካ ሀገራት ያካፍላል ተብሎ ይጠበቃል። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድም በማህበራዊ ትስስር ገጻቸው ላይ እንዳሰፈሩት የኢትዮጵያን የአቪዬሽን ዘርፍ ዋነኛ ማዕከልነት ለማስቀጠል የሚያስችል ጭምር ኤክስፖ ነው ብለዋልና ይህንኑ በሚያንጸባርቅ መልኩ ነው እንግዲህ በአጠቃላይ አየር ኃይሉ የታጠቃቸውን የተለያዩ የአየር ላይ ውጊያ መሳሪያዎች እንደዚሁም ደግሞ አውሮፕላኖችና የተለያዩ መሳሪያዎችን እንግዲህ ለእይታ ያበቃው። እንደዚሁም ደግሞ ከተለያዩ የዓለም ሀገራት የመጡ የአቪዬሽንና የኤሮስፔስ እንግዲህ ተቋማትም እንደዚሁ ቴክኖሎጂዎቻቸውን ለዓለም እያቀረቧቸው የሚገኙትን የአቪዬሽን ዘርፍ ትጥቆችን እንግዲህ ለእይታ አብቅቷል ማለት ነው። በርካታ ተሳታፊዎችም ተገኝተው እንግዲህ የጎበኙት ነው የሚገኘው። እንግዲህ የኢትዮጵያ አየር ኃይል የ90ኛ ዓመት የምስረታ በዓል በተለያዩ መርሃ ግብሮች ነው የተከበረው። ከዚህ በፊትም እንግዲህ ከሰዓት በፊት በነበረው እንደዚሁ የአፍሪካ የአቪዬሽን ፎረም እንግዲህ ተካሂዷል በዚሁ በቢሾፍቱ ከተማ ማለት ነው። ይህም እንግዲህ በአፍሪካ ደረጃ ኢትዮጵያ የዘርፉን ተዋናዮች በአንድ ላይ ለመሰብሰብ የሚያስችል ፎረምን ነው እንግዲህ ያቋቋመችው ወይም ደግሞ ያካሄደችው ማለት ነው። ይህም በቀጣይነት ዘርፉን ለማዘመን አቅምን ለማጎልበት በዘርፉ ላይ ተወዳዳሪ ሆኖ ለመውጣት
ለመውጣት የሚያስችል መዋቅር ይሆናል ተብሎ ይጠበቃል ማለት ነው። እንግዲህ በነገው ዕለትም ሌሎች መርሃ ግብሮች ይኖራሉ። እጅግ ደማቅ የነበረ ስነ ስርዓት ነበረ። እንደዚሁ በነገው ዕለት የሚኖሩ መርሃ ግብሮችን እየተከታተልን እንግዲህ ለተመልካቾቻችን የምናደርስ ይሆናል። መልካም ሰብስቤ ባዩ በቀጥታ ስርጭት ገብተህ ለሰጠህን መረጃዎች ከልብ እናመሰግናለን። በሰላም እደር። አዲስ አበባ ከተማ ያከናወነቻቸው ያሉ የልማት ስራዎችና የገቢ አሰባሰብ ስርዓት ለአፍሪካ ከተሞች ተምሳሌት መሆኑን የአፍሪካ ከተማ ከንቲባዎች ተናገሩ። በአዲስ አበባ ከተማ በተካሄደው የአቻላቻ የመማማሪያ መድረክ የተሳተፉ የአፍሪካ ከተማ ከንቲባዎችና የስራ ኃላፊዎች የአዲስ አበባ ገቢዎች ቢሮ የቴክኖሎጂ አሰራርና የወንዝ ዳርቻ ልማትን ጎብኝቷል። ፍቃዱ መለሰ የዲፕሎማቲክ ማዕከሏ የአፍሪካውያን መዲና የኢትዮጵያውያን መሰባሰቢያው አዲስ አበባ ከተማ በየጊዜው እንደ ስሟ እያበበች ትገኛለች። መዲናዋ በሰራችው ስራም የተለያዩ እውቅናዎችን እያገኘች መጥታለች። ለአፍሪካውያን ከተሞች ደግሞ ተምሳሌትና ልምድ የሚቀመርባት ከተማ መሆን አስችሏታል። ከተማዋ በገቢ አሰባሰብ ያላትን ተሞክሮ ልምድ ለመለዋወጥም የ5 የአፍሪካ ሀገራት ከንቲባዎችና አስተዳዳሪዎችን ተቀብላ ልምዷን አጋርታለች። በገቢዎች ቢሮ በቴክኖሎጂ የታገዙ የታክስ አሰባሰብ ለውጥና ሪፎርም ውጤቶችንም ከንቲባዎቹ ተመልክተዋል። የመዲናዋ የዲጂታል ገቢ አሰባሰቧና በራስ አቅም ከተማዋን የማልማት ጥረቷንም ከንቲባዎቹ አድንቀዋል። A city cannot succeed in development without proper revenue. So having a proper revenue system like the one that we've seen here in Addis Ababa እኔ የምመራት ሉሳካ ከተማ በገቢ አሰባሰብ ውጤታማ አይደለችም። እዚህ አዲስ አበባ ከተማ የተመለከትኩት የገቢ አሰባሰብ ሲስተም ግን ትልቅ ጅማሮ ነው። የገቢ አሰባሰቡ የሚመራበት ጠንካራ አስተዳደር፣ የቴክኖሎጂ አጠቃቀሙ፣ ገቢ እንዳይባክን የሚደረጉ ስራዎች ለእኛ ትምህርት የሚሆኑ ናቸው። ከአዲስ አበባ ከተማ ብዙ ትምህርት ነው የቀሰምነው። So it is so good to learn from a city like Addis. I learn a lot of stuff from Addis Ababa. You see the way they implement their activities. ከአዲስ አበባ እኔና ባልደረቦቼ ብዙ ነገር ተምረናል። የታክስ አሰባሰቡና የሚመራበት አሰራር እንዲሁም በምትሰበስበው ገቢ ራሷን ለማስተዳደር የምታደርገው ጥረት የሚደነቅ ነው። ከዚህም ሰፊ ልምድ አግኝተናል። I learn a lot and I'm going to implement some stuff in my city in Dar es Salaam, Tanzania. የአፍሪካ ከተማ ከንቲባዎችና የስራ ኃላፊዎቹ አዲስ አበባ ከተማን እያስዋበ ያለውን የወንዝ ዳርቻ ልማትን ተዘዋውሮ ተመልክተዋል። ከንጦጦ ተነስቶ እስከ ፒኮክ የሚዘልቀውን የወንዝ ዳርቻ ልማት የጎበኙት ከንቲባዎቹ የከተማዋ ልማት አስደናቂና ለአፍሪካ ከተሞች ተምሳሌት የሚሆን ነው ብለዋል። It's very interesting. It's very impressive. I'm very impressed. በአዲስ አበባ ከተማ ምን ተመለከትክ ብለህ ብትጠይቀኝ በጣም ነው የሳበኝ። በጣም ነው የተደነቅኩት ነው መልሴ። የኢትዮጵያ ልማት ለአፍሪካ ተምሳሌት የሚሆን ነው። ልማቱ የሚመራበትና የሚተዳደርበት መንገድ በጣም ድንቅ ነው። Term of development, local government, yes, it's very great. Addis Ababa is a good city.
I can tell I learn a lot. And አዲስ አበባ እጅግ ጥሩ ከተማ እየሆነች ነው። ብዙ የሚታዩ ነገሮች እንዳሉ ተረድቻለሁ። ልማቷ፣ የከተማ ውበትና ጽዳት፣ የሰው አመለካከት ብዙ ነገር እንደተሰራ ያመላክታል። የምትሰበስበውን ገቢም እንደዚህ በሚያምሩ መሰረተ ልማት ግንባታዎች ላይ እያዋለች መሆኑን ተመልክቻለሁ። Infrastructures and other stuff, building, development, they're willing to keep in consistency to pay to collect to pay tax. First of all, I would like to also congratulate Ethiopia, Addis Ababa city, that they are going to hold the COP. በቅድሚያ ሀገራችሁ የ2027 የኮፕ 32 አዘጋጅ ሆና በመመረጧ እንኳን ደስ አላችሁ ለማለት ፈልጋለሁ። እነዚህ እየተሰሩ ያሉ ግዙፍ የልማት ስራዎች ለጉባኤው እያደረጋችሁ ያለውን ዝግጅት ያሳያል። ይህ ጥንካሬያችሁ ለሁላችንም ኩራትና የሚያበረታታ ነው። It's so huge and it's just encouraging. ከአዲስ አበባ ከተማ ያገኟቸውን ልምዶችም በሀገራቸው ተግባራዊ እንደሚያደርጉ ነው ከንቲባዎቹ የጠቆሙት። በአዲስ አበባ ከተማ የተከናወኑ የልማት ስራዎች ለትውልድ የሚተላለፉ እንዲሁም ለቅርስና ታሪካዊ ቦታዎች ትኩረት የሰጡ ሆኖ እንዳገኟቸው የአማራ ፋኖ ህዝባዊ ድርጅት አፋሕድ ከፍተኛ አመራሮች ተናገሩ። የአድዋ ድል መታሰቢያን ጨምሮ በአዲስ አበባ ከተማ የተከናወኑ የተለያዩ የልማት ስራዎችን የጎበኙት የድርጅቱ ከፍተኛ አመራሮችና የስራ አስፈጻሚ አባላት የመዲናዋ የልማት ስራዎች በየቦታው የሚነሱ ግጭቶችን ለማርገብ የሚወጣውን ወጪ ወደ ልማት ቢዞር ምን ያህል ህብረተሰቡን ተጠቃሚ ማድረግ እንደሚቻል ያሳዩ ስለመሆናቸው አብራርተዋል። ታምሩ ደምሴ ተጨማሪውን ዘገባ አሰናድቷል። በአፍሪካ ህብረትና በኢጋድ አደራዳሪነት በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የዘላቂ ሰላም ስምምነት መፈረሙ ይታወሳል። በሰላም ስምምነቱ መሰረት ወደ ሰላማዊ ትግል መድረክ የመጡት የአፋሕድ ከፍተኛ አመራሮችና የስራ አስፈጻሚ አባላት የአድዋ ድል መታሰቢያን ጨምሮ በአዲስ አበባ ከተማ የተሰሩ ሰው ተኮር የልማት ስራዎችን እንዲሁም የኮሪደርና የወንዝ ዳርቻ ልማትን ተዘዋውረው ተመልክተዋል። በከተማዋ በአጭር ጊዜ ውስጥ የተከናወኑ የልማት ስራዎች ሁሉንም የህብረተሰብ ክፍሎች ተጠቃሚነት ያረጋገጡና ለትውልድ መተላለፍ የሚችሉ ሆነው ስለማግኘታቸው ሀሳባቸውን ለኤኤምኤን የሰጡ የድርጅቱ ከፍተኛ ስራ ኃላፊዎች ተናግረዋል። በጣም ፈጣን እና ተጠቃሚ ሊያደርጉ የሚችሉ ሁሉንም ዘርፍ ማለት ነው። እንደ እንትንም ልትወስደው ትችላለህ። በኢኮኖሚም በኩል ያለውን ልታየው ትችላለህ። ከጤናም ከምን አያይዞ ብዙ ነገር አምሮ ላይ አንድ ጊዜ ብዙ እንትን እንዲመጣ የሚችል ጥሩ የልማት ስራዎች ተከናውነዋል። ከተማውን ውብ የማድረግ ጽዱ የማድረግና ለትውልድ የሚተላለፍ ስራ ለመስራት ቴክኖሎጂንም ጭምር አጠቃቀምን አይተናል ማለት ነው። ከዞን ከክልል ከተሞች የተለየ ጽዱ አልነበረም። አሁን ግን በተሻለ መልኩ ነው ያየነው። እንደሚባለው ብልጭልጭ ነው ህዝባችን በብልጭልጭ ለመሸፈን ነው የሚባሉ ትርክቶች ነበሩ፣ ግን እነሱ ፍጹም ውሸት ናቸው። የልማት ስራዎች ቀደም ሲል ይሰሟቸው ከነበሩ ሐሰተኛ መረጃዎች በተቃራኒ ሆነው እንዳገኟቸው ያነሱት የድርጅቱ ከፍተኛ ስራ ኃላፊዎች ከብልጭልጭ ስራዎች ያለፈ ለቅርስና ታሪካዊ ቦታዎችም ትኩረት የሰጡ ሆነው እንዳገኟቸው ተናግረዋል። በየቦታው የሚነሱ ግጭቶችን ለማርገብ የሚወጡ ወጪዎች ወደ ልማት ቢዞሩ ምን ያክል ህብረተሰቡን ተጠቃሚ ማድረግ እንደሚችሉ ያሳዩ ስለመሆናቸውም ኃላፊዎቹ አብራርተዋል። ቅርስ ወደመ፣ ቅርስ ጠፋ፣ ታሪካዊ ቦታዎች ጠፉ ወይም ደግሞ ከአንዱ ተነስቶ ለአንዱ ተሰጠ የሚል እንደዚህ አይነት ፕሮቮካቲቭ ወርድስ እንጠቀም ነበረ። ያው ለማስጮህ ስሜት ለማነሳሳት እንደዚህ አይነት ነገሮች እነሱ ስህተት እንደነበሩና ቅርሶች በአግባቡ እንደተያዙ ታሪካዊ ቦታዎችም እንደውም ሌሎች ነገሮችም ተጨምረው መዝናኛ ተጨምሮ የህፃናት መዋያ ተጨምሮባቸው እነዚህ ቅርሶች በአግባቡ መያዛቸውን ታሪካዊ ቦታዎችም ደግሞ ጥሩና ለወደፊትም ትውልድ የምንቀርጽባቸው መሆኑን ለመረዳት ችለናል። የተደረጉ ጦርነቶችን ስናስባቸው ይሄ ያየነው ስራ በአንድ አመት በሁለት አመት ከዛም ባነሰ ጊዜ ነው የተሰራው። እንግዲህ የተደረጉ ጦርነቶችን ስናስብ በየተራራው በየጥሻው የሚተኮሱ ቅንቡላዎችና ተተኳሾች ምን ያክል ሀገራችን ልማት ሊሰሩ እንደሚችሉ ማሰብ በጣም ቀላል ነው። በጦርነት ውስጥ ሆነን መንግስትም ሆኖ ጭምር እነዚህ ስራዎች መሰራታቸው ባይሆን ምን ይሆን ነበር ነው እንትኑ ቀላል ነው። ያ እንዳይሆን ደግሞ የምንወስደው የጋራ ኃላፊነት ነው።
በስምምነቱ መሰረት በክልሉ ሰላም የማስፈንና የወደሙ መሰረተ ልማቶችን ወደ ቀድሞ ይዞታቸው በመመለስ ክልሉን በጋራ ለማልማት ቁርጠኛ ስለመሆናቸውም የድርጅቱ ከፍተኛ አመራሮች ተናግረዋል። እነዚህ ቦታዎችን ስንጎበኝ ኃላፊነትም ጭምር ነው እየወሰድን ያለነውና በዋናነት ስምምነቱ ላይም ከክልሉ መንግስት ጋር ከፌደራል መንግስት ጋርና ከዚህ ከእርዳታ ድርጅቶች ጋር ጭምር ተባብረን ክልሉ ላይ ያለውን ሰላም የመፍጠርና መሰረተ ልማቶችንም የመመለስ ወደ ነበሩበት አገልግሎት የመመለስ ስራ ላይ አክቲቭ ፓርቲሲፓንት እንደምንሆን ነው። በስምምነታችን አንዱ ህዝባችን የሚፈልገው ልማት እና የልማት አክሰስ መሟላት አለበት ነው። በአቅማችን ልክ ባለን ጸጋ ልክ አልተጠቀምንበትም፣ አልለማንም። ይሄ ደግሞ ስርዓታዊ እንትን አለው ነው ከድሮ ጀምሮ የመጣው ኢህአዴግ ጊዜ ጀምሮ የመጣው እንትን ፐርፐዝሊ ህዝባችን እንዳይለማ ተደርጓል ነው በኢንፍራስትራክቸርም በሌሎችም ነገሮች። ይህን ጥያቄ ስናነሳኛ የሆነ አካል ብቻ በተአምር ኦቨርናይት እንዲሰራልን አይደለም። በዚያም ልክ ለመስራት ቁርጠኞች ነን። በታሪካዊ ጠላቶች እየተመራ የአማራን ክልል ለማተራመስና ጦርነቱን ለማራዘም የሚደረጉ ጥረቶች ክልሉን ወደ ኋላ የመለሰ በመሆኑ ከዚህ በላይ ጦርነት ሊካሄድ አይገባም፣ በተሳሳተ መንገድ ያሉ ወንድሞችም እንዲመለሱ አበክረን እንሰራለን ሲሉ የድርጅቱ ኃላፊዎች ተናግረዋል። ቅንጅታዊ ስራዎችን ተቋማዊ በማድረግ በህግና ስርዓት የምትመራ ከተማ መፍጠር መቻሉን የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ገለጸ። ቢሮው የህግ ማስከበርና የመልካም አስተዳደር ክላስተር የ6 ወር እቅድ አፈጻጸም ግምገማ አካሂዷል። ባልደረባችን ራሂል አበበ ተከታዩን አዘጋጅተዋለች። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ የህግ ማስከበርና የመልካም አስተዳደር ክላስተር የ6 ወር እቅድ አፈጻጸም ግምገማ አካሂዷል። በግምገማው ባለፉት 6 ወራት የተከናወኑ ተግባራት ቀርበው ውይይትም ተደርጎበታል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ቅንጅታዊ ስራዎችን ተቋማዊ በማድረግ በህግና ስርዓት የምትመራ መዲና መፍጠር መቻሉንም ተናግረዋል። 15 የሚሆኑ ተቋማት በዚህ ክላስተር ውስጥ ታቅፈው ይንቀሳቀሳሉ። በከተማችን ላይ በህግና በስርዓት የምትመራ ከተማ ፈጥረናል ብለን ላልነው ትልቅ እንደ ተምሳሌትነት ሊነሳ የሚችልበት ከሁሉ በላይ ህግን የማስከበር ስራ በህግና በስርዓት የሚመራ ማህበረሰብ መፍጠር አጠቃላይ ለምንሰራቸው የልማት የመልካም አስተዳደር እንዲሁም የሰላም ስራዎቻችን ላይ አቅም እየሆነ የመጣበት ሂደት ነው ያለው ማለት ነው። በህግ ማስከበርና የመልካም አስተዳደር ክላስተር ባለፉት 6 ወራት ከንግድ ቢሮና ከሚመለከታቸው ሌሎች ተቋማት ጋር በሰራው ቅንጅታዊ ስራ ህጋዊ የንግድ ስርዓትን መዘርጋት ስለመቻሉም ወይዘሮ ሊዲያ ግርማ አክለዋል። የዋጋ ጭማሪ በማድረግ ከተማው ላይ ህዝቡን ያላግባብ ለመበዝበዝ ሲሰሩ የነበሩ ስግብግብ ነጋዴዎችን ባደረግነው የቁጥጥር ስራ ስርዓት ውስጥ እንዲገቡ በማድረግ የሰራናቸው ስራዎች እጅግ አበረታች ናቸው። መርካቶ ላይ ያለውን የገበያ ስርዓት ህጋዊ እንዲሆን በተለይ በህጋዊ ንግድ ፍቃድ አውጥተው ደረሰኝ እየቆጠሩ በቫት ሲስተም ውስጥ ገብተው የሚንቀሳቀሱ ነጋዴዎችን ዲስከሬጅ ያደረጉ የነበሩ ህገወጥ የጎዳና ላይ ንግዶችና መሰል ጉዳዮች በህጋዊ መስመር እንዲገቡ የተደረገው እርምጃ እና በሂደቱ በተለይ የከተማችን ብቻ ሳይሆን እንደ አፍሪካ የኢኮኖሚ ካፒታል ሴንተር የሆነውን መርካቶ ላይ ያለውን የግብይት ስርዓት በህግ ማዕቀፍ ውስጥ እንዲገባ ከማድረግ አንጻር የሰራናቸው ስራዎች እጅግ ውጤታማ አበረታች ናቸው። የክላስተሩ ቅንጅታዊ ስራ ተጨባጭ ውጤቶችን ማስመዝገቡን የሚናገሩት ደግሞ የክላስተሩ አባል ተቋማት የስራ ኃላፊዎች ናቸው። በተለይ ወንጀልን ከመከላከል የደንብ ጥሰቶችን ከማስቀረትና የህግ የበላይነትን ከማስፈን አንጻር ባለፉት 6 ወራት ውጤታማ ስራ ተሰርቷልን ብለዋል። ምሽት ትራንስፖርት ላይ ሰፋ ያሉ የህዝብ ጥያቄዎች የነበሩበት በተለይ ከዋናው መንገድ ህዝቡ ከብዙሃን ትራንስፖርት ሲወርድ ወደ ውስጥ በሚገባበት ሰዓት ላይ የጸጥታ ችግሮች እንደነበሩ፣ ስጋቶች እንደነበሩ ስነሱ የነበረበት ነው። አሁን በዚህ የክላስተር ስራ የምሽት የትራንስፖርት አገልግሎት ከጊዜ ወደ ጊዜ እያደገ የመጣበት ስንጀምር አካባቢ ውስን የነበሩ አሁን የ6 ወር አፈጻጸም ስንፈጽም ከ200 ሺህ በላይ ሰው መጓጓዝም ጭምር የጀመረበት በተለይ ከ2 ሰዓት በኋላ በመቀናጀታችንም በዚህ 6 ወር አፈጻጸም የተሻለ ውጤት አምጥተናል። በቀጣይ 6 ወር ደግሞ በሚቀረን 6 ወር ደግሞ በበለጠ ከዚህ በበለጠ የተሻሉ የምንላቸው ህዝባችን ጎን ሆነን ህዝባችን ከኛ ጎን ሆኖ የከተማውን የሰላምና ጸጥታ እንዲያስከብር ከማድረግ አንጻር አቅጣጫ ወስደን ወጥተናል ማለት ነው። በተለያዩ ዘርፎች የተመዘገቡ ውጤቶችን ማስቀጠል ብሎም ከሙስናና ከብልሹ አሰራር ጋር ያሉ ክፍተቶችን ደግሞ ለመፍታት አመራሩ በትኩረት መስራት እንደሚጠበቅበትም በመድረኩ ተመላክቷል።
የአፍሪካ አንድነት ድርጅት የአፍሪካ ሀገራት ከባርነት ቀንበር እንዲወጡ የአንበሳውን ድርሻ መጫወቱን የታሪክ ምሁራን ገለጹ። ባልደረባችን ሄኖክ ዘነበ የአፍሪካ ህብረት የምስረታ ታሪክና በአህጉሪቱ የተጫወተውን ሚና በተመለከተ ተከታዩን ዘገባ አሰናድቷል። ወቅቱ እንደ አውሮፓውያኑ የዘመን ቀመር 1946 አስከፊው የሁለተኛው የዓለም ጦርነት ማብቂያ፣ አፍሪካውያን ደግሞ አንድም በአሳዳሪዎቻቸው ይሁንታ አንድም በትግል ከነጮች ሁለንተናዊ ባርነት ተላቀው ሰው የመሆን ልዕልናቸውን ማግኘት የጀመሩበት ነበረ። አያሌ ዓመታትን በወራሪ ባዕዳን በገዛ እግራቸው ባይተዋር ሆነው የቆዩት አፍሪካውያን ታዲያ ነፃ ላልወጣው የወንድም ህዝብ በህብረት ቆመው ብርቱ ክንድ መሆን ሲገባቸው ጎራ ለይተው መባደን መያዛቸው ለአህጉሪቱ ሌላ ፈተና ሆኖ ብቅ ማለቱን ታሪክ ይናገራል። እነዚህን ነፃ ያወጡ ሀገራትን መሰብሰብ ራሱ አስቸጋሪ ነው የነበረው። ሶስት የተለያየ አመለካከት የነበራቸው ቡድኖች ተመስርተዋል። የካዛብላንካ ግሩፕ፣ የሞኖሮቪያ ግሩፕ፣ የብራዚሊያ ግሩፕ የሚባሉ። በአድዋ ተራሮች ፋሽስትን ድል ነስታ ለዓለም የጥቁር ህዝብ የነጻነት ቀንዲልን የለኮሰችው ኢትዮጵያ ባቀረበችው ሀሳብ ተስማምተው ከዛሬ 63 ዓመታት በፊት የአንድነት ምልክት የሆነውን የአፍሪካ አንድነት ድርጅትን በኢትዮጵያ የዘመን ቀመር በ1955 ዓ.ም በአዲስ አበባ እውን አደረጉ። እኛ አፍሪካውያን ብዙ መቶ ዓመታት ዳኝነትና መብት ተነፍገን የቆየን ስለሆን ዛሬ ትክክለኛ ዳኝነትና መብት ካለን ድምጻችንን በምናሰማበት ጊዜ ልንሰማ እንችላለን። I am happy to be here in Addis Ababa. በዚህ ታሪካዊ ዕለት አዲስ አበባ በመገኘቴ ደስተኛ ነኝ። ለግርማዊ ንጉሠ ነገሥትና በዚህ ለተሰበሰቡ የአፍሪካ መንግስታት መሪዎች ለእኛ ለአፍሪካውያን ታሪካዊ በሆነችው ዕለት የጋና መንግስትና ህዝቡ የላካቸውን ተስፋና የወንድምነት ሰላምታ ይዤ መጥቻለሁ። ዓላማችን የአፍሪካውያን ህብረት ነው። ለዚህም ጊዜ ባለመኖሩ ዛሬ ነው መሆን ያለበት። ድርጅቱ ምንም እንኳን በ1955 ይወለድ እንጂ ጽንሰቱ በ1888 በአድዋ ድል ማግስት ነው። መቀመጫውም በነጻይቱ ሀገር መዲና ይሆን ዘንድም ሁሉም የህብረቱ አባል ሀገራት ያጸደቁትም በዚሁ ምክንያት ስለመሆኑ የታሪክ ድርሳናት ያትታሉ። በተለያዩ የሀሳብ ጎራ የተባደኑ ሀገራትን በአንድ ያሰባሰበው ድርጅቱ ታዲያ ቀሪ የአፍሪካ ሀገራትን ከባርነት ቀንበር ፈልቅቆ ማውጣት ተቀዳሚ ዓላማው ስለማድረጉም ይነሳል። ዋና ዓላማ የነበረው አፍሪካን ከቅኝ ግዛት ነጻ ማውጣት፣ በደቡብ አፍሪካ ውስጥ ተንሰራፍቶ የነበረውን የአፓርታይድ ወይም የዘሩ መድሎ ስርዓትን ማስወገድ ነው። ስለዚህ ይሄንን ለማሳካት ነው የነበረው። ይሄንን እንግዲህ አሳክቶ አብዛኛዎቹ የአፍሪካ ሀገራት እንግዲህ 1960 ላይ ወደ 17 የሚደርሱ አፍሪካ ሀገሮች ከፈረንሳይ፣ ከፖርቹጋል፣ ከስፔን፣ ከእንግሊዝ ነጻ ወጡ ማለት በአንድ ዓመት 17 ሀገራት ናቸው ነጻ ያወጡት። በዚህ ምክንያት 1960 ዘአፍሪካን ይር እየተባለ ይጠራል። የተቋቋመበትን ቀዳሚ ዓላማ በብቃት እንዳሳካ የሚነገርለት የአፍሪካ አንድነት ድርጅት ከነጻነት በኋላም በአህጉሪቱ ለተነሱ ቀውሶች ግንባር ቀደም መፍትሄ ስለመሆኑም ይነሳል። እንግዲህ የአፍሪካ አንድነት ድርጅት በርካታ ተግባራትን አከናውነዋል። በአፍሪካ ውስጥ ይከሰቱ የነበሩ የእርስ በርስ ግጭቶች ላይ ሰራዊት በማሰማራት አፍሪካዊ መፍትሄ ለአፍሪካ የሚል ይህንን በመቅረጽ እንግዲህ በኮንጎ ለምሳሌ 1960 ላይ ኢትዮጵያን ጨምሮ ካታንጋ ላይ የነበረው ግጭት ምክንያት ላይ እዛ ላይ አፍሪካውያን ወታደር አዋጥተው በተባበሩት መንግስታት ጥላ ስር እንዲሰማሩ አድርገዋል። ከዛም በኋላ በሩዋንዳም፣ በቡሩንዲም፣ በዳርፉርም፣ በሶማሊያም በእነዚህ ላይ እንግዲህ አፍሪካዊ መፍትሄዎችን ለማምጣት በናይጄሪያም ውስጥ ተከስቶ የነበረውን የባፈሪያ ግዛት የመገንጠል ጥያቄዎችንም ጭምር ቀዳማዊ አፄ ኃይለ ሥላሴ የተሳተፉበትና ናይጄሪያ ከመገንጠል እንድድን በማድረግ ይህንም ትልቅ ሚና ተጫውተዋል። ኢትዮጵያ ለድርጅቱ በሁለት እግሩ መቆም የጀርባ አጥንት ስለመሆኗ ይነሳል። በዛው መጠን መቀመጫውን አዲስ አበባ ማድረጉ ታዲያ አባቶች ለነጻነት የከፈሉትን ዋጋ የሚመልስ በረከትን ይዞ የመጣ ስለመሆኑም ይነገራል። አዲስ አበባችን እንግዲህ በዓለም ላይ በጣም ከፍተኛ የሆነ የፖለቲካ ስብሰባዎች፣ የኢኮኖሚ ስብሰባዎች፣ የተለያዩ ፎረሞች የሚከናወኑባት አህጉር እንድትሆን እንግዲህ ይሄ አህጉራዊ ድርጅት መመስረቱ ለሀገራችን በጎ ነገሮችን ይዞ መጥቷል። የቀደሙት እናት አባቶቻችንም ለነጻነት የከፈሉትን ዋጋ በትክክል ዋጋ ያገኘንበት የኢትዮጵያን ገጽታን በመገንባት በኩል ኢትዮጵያን በዓለም አቀፍ በአህጉራዊ ድርጅትም ተሰሚነቷ የበለጠ ከጊዜ ወደ ጊዜ እየጨመረ እንዲሄድ በማድረግ በኩል ይሄ አህጉራዊ ድርጅት ትልቅ ሚና ተጫውተዋል ማለት ይቻላል። እንደ አውሮፓውያኑ የዘመን ቀመር ከ2002 ጀምሮ ስያሜውን ወደ አፍሪካ ህብረት የቀየረው ይህ አፍሪካዊ ተቋም የኢትዮጵያን ልዕልና ጭምር የሚያጎላ በመሆኑ ትውልዱ የመጠበቅና የማልማት ስራ እንደሚጠበቅበትም መልእክት ተላልፏል።
በአዲስ አበባ የአፍሪካ ህብረት መደበኛ ስብሰባን ጨምሮ በቀጣይ የሚካሄዱ ታላላቅ አህጉራዊና ዓለም አቀፍ ጉባኤዎችን ታሳቢ ያደረጉ የውበትና የአረንጓዴ ልማት ስራዎች እየተከናወኑ መሆኑን የከተማ ውበትና አረንጓዴ ልማት ቢሮ አስታወቀ። ለነዋሪዎች ውብና ምቹ ከተማ እውን ለማድረግ የተከናወኑ የውበትና የአረንጓዴ ልማት ስራዎች የመዲናዋን የኮንፈረንስ ቱሪዝም ማዕከልነት ስለማሳደጋቸውም ተመላክቷል። ሄኖክ ዘነበ ዝርዝር አለው። የኢትዮጵያ እምብርት የአፍሪካ መዲና የሆነችው አዲስ አበባ ለዘመናት የሸፋናትን ትቢያ አራግፋ የጠየመ መልኳንም መግለጥ ከጀመረች ዋላ ድር ብላለች። ከተማዋ ግብሯን ከስሟ ለማጣጣም በምታደርገው ጥረት ከሀገር ዜጋ አልፎ ያልተማረከ ባህር አቋርጦ ደጇን የረገጠ እንግዳ የለም። This is Addis Ababa, bro. This is Addis Ababa. Hey friends, I'm really excited because I'm at Dome Theatre in Addis Ababa. ለስራ አጋጣሚ ከመዲናዋ የዘለቁ የተለያዩ ሀገራት ዜጎች ደግሞ አዲስ አበባ እንደምን ተዋበች ከሚል መደነቅ ባሻገር እኛም መከተም ካለብን መስታወታችን እሷ ልትሆን ይገባል ሲሉ በአደባባይ መስክረዋል። ዜጎች ጽዱና ለመኖሪያ ምቹ የሆነ ከተማ ያሻቸዋል የሚሉት የአዲስ አበባ የከተማ ውበትና አረንጓዴ ልማት ቢሮ ኃላፊ አቶ ግርማ ሰይፉ ባለፉት ዓመታት በተሰራው ስራም ይህንን ግብ እውን ከማድረግ አልፎ መዲናዋን የኮንፈረንስ ቱሪዝም መናገሻ ማድረግ ስለመቻሉ ገልጸዋል። ከተማ የምንሰራው በመጀመሪያ ለዜጎች ነው። ስለዚህ ለዜጎች ምን ምቹ ሁኔታ ፈጥሯል የሚታይ ነው። ከመኪና ጋር ሳይጋፉ የሚሄዱበት አረንጓዴ ልምላሜን እያዩ የሚሄዱበት ሁኔታ ተፈጥሯል። ሰዎች በጨለማ ቤታቸው እንደ ዶሮ ይሰፍሩ የነበረበትን ነገር ቀይሮ ሰዎች በምሽት ወክ እያደረጉ ስራቸውን ኤክስቴንድድ ወደሆነ የመስራት ሰዓት የባለው አምጥቷል። እነዚህ አጋጣሚዎች ደግሞ በራሳቸው የሀገራችንን የኮንፈረንስ ቱሪዝም እንዲጎለብት አድርገውታል። በመዲናዋ የሚከናወኑ የውበትና የአረንጓዴ ልማት ስራዎች የህዝቡን ተጠቃሚነት ማዕከል ያደረጉ በመሆናቸው ተጠናክረው ይቀጥላሉ ያሉት ኃላፊው በቀጣይ ለሚካሄደው የአፍሪካ ህብረት ጉባኤም ለሌሎች ሀገራት ተሞክሮን የሚሰጥ ስራም እየሰራን እንገኛለን ብለዋል። ለትምህርት እንዲሆን ሌሎችም ከዚህ ሌሰን ሊወስዱበት የሚችሉትን ነገር ለማድረግ ተጨማሪ አንዳንድ ስራዎችን እንሰራለን። ለምሳሌ የአፍሪካ ህብረት የጉዞ መስመሮችን በተለየ ሁኔታ በማስዋብ እነዛን መንገዶች ደረጃቸውን የጠበቁ መንገዶች እንዲሆኑ እናደርጋለን። አረንጓዴነታቸውን እንዲጠብቁ እናደርጋለን። ለጸጥታም ለሌላም ጉዳይ ቢሆን ብርሃን እንዲኖራቸው እናደርጋለን። ከተማችን ያው እንደ ስሟ ውብ እና አበባ አስመስለን እንትን ለማድረግ እንሰራለን። ግን ያው እነሱ 2-3 ቀን ነው ተሰብስበው የሚሄዱትና የሚቀረው ለኛ ነው። ስራዎች ለአጭር ጊዜ ሁነት ብቻ ሳይሆን በቀጣይ በሀገራችን ለሚከናወኑ ሁነቶችም ጭምር ታሳቢ ተደርገው እየተሰሩ እንደሚገኙም ተናግረዋል። በአጭር ጊዜ ውስጥ የአፍሪካ ህብረት አለ። ከዛ ቀጥሎ ሌሎች በየመሃሉ የሚኖሩ ብዙ ትንንሽ ስብሰባዎች ይኖራሉ። ቀጥሎ ግን ትልቅ የኮፕ 32 የሚባለው የዓለም በሙሉ የሚሰባሰብበት ከአካባቢ ጥበቃ ጋር የተያያዘ ሰሚት አለ። የዓለም መሪዎች ናቸው የሚመጡት፣ ብዙ የዓለም መሪዎች ናቸው የሚገኙበት እና እዛ መዳረሻ ድረስ እንሰራለን። ከዛ በኋላ የተለያዩ ስፖርት ፌስቲቫሎች ይኖራሉ ተብሎ በሀገራችን ይጠበቃል እና የምንሰራቸው ስራዎች በሙሉ እዛ ድረስ ደረጃችንን ከፍ ሊያደርጉ የሚችሉ ተደርገው ነው እየተሰሩ ያሉት። የመዲናዋን 30 በመቶ አካባቢ በአረንጓዴ ልማት በመሸፈን ደረጃዋን ለማሳደግ እየተሰራ ሲሆን እስካሁን 22 በመቶውን የከተማዋን ክፍል በአረንጓዴ ልማት መሸፈን ስለመቻሉም ተመላክቷል። በቀጣይ 5 ዓመታት በኢትዮጵያ ተላላፊ ያልሆኑ በሽታዎችን ለመከላከል በትኩረት እንደሚሰራ የጤና ሚኒስቴር አስታወቀ። ሚኒስቴሩ ተላላፊ ያልሆኑ በሽታዎች ተጋላጭ መንስኤዎችና አገር አቀፍ ጥናትና ግኝትን ማሳወቂያ መርሃ ግብርና የተሻለ የጤና አገልግሎትን ተደራሽ ለማድረግ ፔን ፕላስ የተሰኘ ስትራቴጂ ይፋ አድርጓል። ጸጋ ታደለ። ተላላፊ ያልሆኑ በሽታዎች በኢትዮጵያ ከጊዜ ወደ ጊዜ እየጨመሩ የመጡ የጤና ስጋቶች መሆናቸውን በሀገር አቀፍ ደረጃ የተጠና ጥናት ያመላክታል። ጥናቱ በቅንጅት በተሰራ ስራ መሻሻሎች እንዳሉ ቢያሳይም በቀጣይ መሰራት እንዳለበትም አመላካች መሆኑን በጤና ሚኒስቴር የበሽታዎች መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን ያነሳሉ። የማይተላለፉ በሽታዎች ከፍተኛ የደም ግፊት፣ የስኳር በሽታ የመሳሰሉትን የሰውነት ክብደት ጉዳዮችም ያነሳ ነው። ከዚህ አንጻር እንግዲህ የተወሰኑ ለውጦችን
ማየት ችለናል። አጋላጭ መንስኤዎች ብለን የምናስቀምጣቸው እንደ ቶባኮ ወይም ሲጋራ የመሳሰሉትን፣ ጫትን፣ የመጠጥ አጠቃቀም እንዲሁም ደግሞ የጨው ምጣኔን ጥናቱ እንግዲህ ብዙ ነገሮችን እንደ ሀገር አቅጣጫን ለማስቀመጥ ጥሩ ምልከታን የሰጠ ነው። የጤና ሚኒስትር ዶክተር መቅደስ ዳባ ተላላፊ ባልሆኑ በሽታዎች ዙሪያ በተጠናው ጥናት በጥልቀት ልናጤናቸውና ልንሰራባቸው የሚገቡ ነገሮች መኖራቸውን አሳይቶናል ያሉ ሲሆን እነዚህ በሽታዎች ከጤና እክልነት ያለፈ ተጽዕኖም እንዳላቸው ተናግረዋል። ተላላፊ ያልሆኑ በሽታዎች በኢትዮጵያ ብቻ ሳይሆን በአህጉርም በዓለም አቀፍ ደረጃ ማሳሳቢ ሆነዋል። እንደ ካንሰር፣ የስኳር ህመም ያሉ በሽታዎች ህይወትን በለጋ ዕድሜ እየቀጠፉ አምራች ዜጋን እያሳጡ ነው። ይህ ደግሞ የሚጎዳው ቤተሰብን ብቻ ሳይሆን ማህበረሰብንም ነው። የሀገሩን ሁለንተናዊ እድገትና የምንቀርጻቸው አጀንዳዎች ላይም የሚያሳድረው ተጽዕኖ ከፍተኛ ነው። የዓለም ጤና ድርጅት የኢትዮጵያ ተወካይ ዶክተር ፍራንሲስ ካሶሎ ከባድ ተላላፊ ያልሆኑ በሽታዎች መካከለኛ ገቢ ባላቸው ሀገራት ላይ የሚያሳድሩት ተጽዕኖ ከፍተኛ መሆኑን በመግለጽ ኢትዮጵያ ለዘርፉ የሰጠችውን ትኩረትና የአመራር ብቃት አድንቀው ድርጅቱ ኢትዮጵያን እንደሚደግፍም ተናግረዋል። የዓለም ጤና ድርጅት ኢትዮጵያ ለነደፈቻቸው ምክረ ሀሳቦችና የፔን ፕላስ ኦፕሬሽን እቅዱን በቴክኒክ ድጋፍና በሀብት ማሰባሰብ ተግባራዊ ለማድረግ በሙሉ ቁርጠኝነት ድጋፍ እንደሚያደርግ ማረጋገጥ እፈልጋለሁ። ባለፉት ጥቂት ዓመታት በዘርፉ በተሰሩ ስራዎች ለውጥ ማምጣት መቻሉን የተናገሩት ደግሞ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ናቸው። በዓለም ጤና ድርጅትና በዘርፉ በሚሰሩ አጋር አካላት በተቀረጸው ፔን ፕላስ ኢኒሼቲቭም በቀጣይ 5 ዓመታት የሕክምና አገልግሎትን በመጀመሪያ ደረጃ ሆስፒታሎች የማስፋት ስራ እንደሚሰራ ጠቁመዋል። ተላላፊ ያልሆኑ በሽታዎችን ሕክምና ስርዓት በመጀመሪያ ደረጃ ጤና አሃድ በተለይ በመጀመሪያ ሆስፒታሎች ደረጃ ለማውረድ በአብዛኛው ወደ ከፍተኛ ተቋማት እየመጡ ስለሆነ እዛው በቀያቸው አካባቢ ማህበረሰቡ ሻል ያለ አገልግሎት እንዲያገኝ የሚያስችል ፕሮጀክት ነው ይፋ ያደረግነው። በመርሃ ግብሩ የሚመለከታቸው የዘርፉ ባለድርሻ አካላት ከክልል የተውጣጡ ከፍተኛ የስራ ኃላፊዎችና ተጋባዥ እንግዶችም ተሳትፈዋል።